ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። በመጀመሪያም ዋና ዋናዎቹን ላስደምጣችሁ። የጋሸና ኦፕሬሽን የፋኖ መሪዎችን ቋንቋቸው እንዲደበላለቅ ማድረጉም ተሰምቷል። እንዲሁም በዳንግላና በፋርጣ ዙሪያ ሲንቀሳቀሱ የነበሩ የፋኖ አባላት የመንግስትን የሰላም ጥሪ ተቀብለው እጅ መስጠታቸውም ተሰምቷል። እንዲሁም የጋሸና ከተማ ነዋሪዎች ከመከላከያ ሰራዊት ጎን ነን ሲሉ ድምጣቸውን ማሰማታቸውም ተሰምቷል ማለት ነው። እንዲሁም የወልቃይት ጠገዴና ሰቲት ሁመራ ዋና አስተዳዳሪ በሰሜኑ ጦርነት የተፈናቀሉ ወገኖቻችን ወደ ቀያቸው እንዲመለሱ እየሰራን ነው ሲሉም ተናግረዋል። ሌሎች ዝርዝር መረጃዎችም ይኖሩናል። አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ወደ ዝርዝር መረጃው ስናልፍ የኢትዮጵያ አየር ኃይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ሲል ሌተናል ጄኔራል ይልማ መርዳሳ ተናግሯል። የፌዴራል አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዡ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነስርዓትም ተካሂዷል። እኔ ለሀገሬ መስዋዕት ሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎች እንኳን ደስ አላችሁ ሲሉም መልእክታቸውን አስተላልፈዋል። ኢትዮጵያ በ2022 ዓመት ከአፍሪካ ቀዳሚ የአየር ኃይል የመገንባት ውጥን ይዛ እየሰራች ነው ያሉት የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የአየር ኃይሉ ሀገራዊ ግዳጁን በብቃት እየፈጸመ ይገኛልን ብለዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ የአየር ኃይል የመገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ሰጥቶ እየተሰራ መሆኑንም አመላክተዋል። ሀገር እያከናወነች ያለውን የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናል ጄኔራል ይልማ መርዳሳ የሰው ኃይል በማጠናከርና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ነው ብለዋል። የተፈናቀሉ ወገኖች ወደ ቀያቸው ተመልሰው እንዲኖሩ ለመቀበል ዝግጁ ነን ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዋና አስተዳዳሪ እሸቴ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ ከዞኑ የተፈናቀሉ ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚገባቸውም ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ሕዝብ ለዘመናት አብረው እየኖሩ መሆናቸውንም ተናግረዋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ሕይወት መምራት የጀመሩ መኖራቸውንም ተናግረዋል። ምክትል ዋና አስተዳዳሪ ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ እንደሚገባቸውም አሳስበዋል። ከመከላከያ ሰራዊት ጎን ነን ሲሉ የጋሸና ነዋሪዎች ተናገሩ። በሰሜን ወሎ ዞን የጋሸና ከተማ አስተዳደር ከደጋ ወረዳዎች ጠቅላላ አመራርና ካቢኔ ጋር በወቅታዊ የሰላም ጉዳይ ጋር ውይይት አድርገዋል። በዚህ ውይይት የጋሸና ከተማ ነዋሪዎች የሀገር መከላከያ ሰራዊታችን ዞናችን የገጠመውን የጸጥታ ችግር ለመቀልበስ በጽንፈኛው ኃይሉ ላይ እየተወሰደ ያለውን እርምጃ በማጠናከር ከመከላከያ ሰራዊታችንና ጥምር ጦር ጎን በመሰለፍ ይበልጥ የዞናችንና የወረዳችን ሰላም በማረጋገጥ ወደ ልማትና የመልካም አስተዳደር ስራዎቻችን መመለስ አለብንም ብለዋል። በዚህ ውይይት የጋሸና ከተማ ነዋሪዎች ጽንፈኞችን እንደማይታገሱና ከሰላም ጎን በመቆም የከተማቸውን ሰላምና ጸጥታ እንደሚያረጋግጡም ገልጸዋል። የጋሸናው ኦፕሬሽን የፋኖ መሪዎችን ቋንቋቸው እንዲደበላለቅ ማድረጉም ይታወቃል። ጀግናው የሀገር መከላከያ ሰራዊት ትናንት ጋሸናን እንቆጣጠራለን በሚል እብሪት ሻዕቢያንና ወያኔን ታጣቂ ከኋላ በማሰለፍ እንቅስቃሴ ያደረገው የጃውሳ ታጣቂ እርምጃ እንደተወሰደበትም ይታወቃል። በእርምጃው በወንድሙ ማሩና በፍቅሩ ሙሉዬ የሚመራው ታጣቂ ኃይል በከፍተኛ ሁኔታ የተጎዳ ሲሆን እንደ ወንድሙ ማሩ በምሬ የሚመራው ኃይል ላይ ጥርስ እንዲነክሱም አድርጓል። ወንድሙ የሚገባውን ያህል ተተኳሽና የሰው ኃይል ባለመመደቡ እንዲሁም እነበለጠ ሸጋው የሚመራ ኃይል በቂ ድጋፍ ባለማድረጋቸው እንደ አይን ብሌናችን የምናያቸውን ልጆች በውጊያ አጥተናል በማለት ሙሾ ማውረድም ጀምረዋል። ምክትል ፍቅሩም ከዚህ በኋላ በለጠ ሸጋ ባሉት አንቆምም ብለዋል። በለጠ ሸጋው በመሪ የሚመራው ፈሪ ነው በማለት ከዚህ በኋላ በለጠ በመቆመበት እንደማይቆም ገልጿል። ወንድሙ ከዚህ በኋላ ከነሱ ጋር ያለውን ግንኙነት እንዲያቆም ፍቅሩም ማስጠንቀቁን ከቡድኑ አፈትልኮ የወጣ መረጃም ደርሶናል።
አዳሚን ሲያስጨፍር የነበረው ጋሸናን ተቆጣጠርን ፕሮፓጋንዳ የተገላቢጦሽ ሆኖ ታጣቂውን እያባላው ነው። ወንድሙን ከምር የፍቅሩን ከአበባው አዝመራውና በለጠ ሸጋው ጋርም አፋጧል። ከዚሁ ጋር በተያያዘ እጅ መስጠት ዜናም አለ። ራሱን መንገሻ ጀንበሬ ብርጌድ ብሎ ከሰየመው ታጣቂ ቡድን መካከል የብርጌዱ ምክትል ዘመቻ መምሪያ ኃላፊ የነበረ የቻለ ዳዊት በቅጽል ስሙ ኳኩሬውና የአማራ ፋኖ በጎጃም ምክትል አደረጃጀት ዘርፍ ኃላፊ የስለሽ ከበደ አጃቢ የነበረው ሰለሞን ባዘው የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው ለዳንግላ ከተማ አስተዳደር የጸጥታ ኃይል እጃቸውን መስጠታቸውም ተሰምቷል ማለት ነው። በፋርጣ ወረዳ ራሳቸውን ጉና ክፍለ ጦር ብለው በመሰየም የታጥቀው ሲንቀሳቀሱ የነበሩ በዛሬው ዕለትም በፋርጣ ወረዳ ለሰላም እጃቸውን ሰጠዋል ማለት ነው። አንደኛ ጀንበር ገብሬ መስቀል ደርብ ፋርጣ ወረዳ ቡሮ ቀበሌ የጉና ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ የነበረ፣ ሁለተኛ ገብረ ዮሐንስ አበበ ፎገራ ወረዳ ወጠምብ ቀበሌ የክፍለ ጦሩ አባል፣ ሶስተኛ ጌጣ አለም ድረስ በላይ ፋርጣ ወረዳ ጃር ሸክራ ቀበሌ የጋፋት ሻለቃ ፋይናንስ ኃላፊ የነበረ፣ አራተኛ እሱ ባለው አባይ አበጀ ፋርጣ ወረዳ መደብ ቀበሌ የክፍለ ጦሩ አባል የነበሩ በሰላም ለመንግስት እጃቸውን ሰጠዋል ማለት ነው። ክብር ለሀገር መከላከያ ሰራዊት ይሁን። ውድ የቻናል ቤተሰቦች የዕለቱ መረጃ ይህን ይመስላል። ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ